ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረቡዕ ለሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አብሮኮሮኒዎስ ሀራሁ ለኢግዚ ኢየሱስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 14 በዚች ቀን የጌታ ክርስቶስ ጭፍራ ቅዱስ አብሮኮሮኒዎስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱ ስም ክርስቶፎሮስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበረ። የእናቱም ስም ቴዎዶስያ ነው። እርሷ ግን ጣዖታትን ታመልክ ነበረች። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሱም ጋር ብዙ ገንዘብ ይዛ ወደ አንጾኪያ ከተማ ሄደች። ልጇንም በእስክንድሪያ ከተማ ገዥ አድርጎ ይሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሹመት ደብዳቤውንም ጽፎ ክርስቲያኖችን እንዲያሰቃይ አዘዘው። ከአንጾኪያም ከተማ ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃል ከሰማይ መጣ። በስሙም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህ። እርሱም ራስህን ትገልጥልኝ ዘንድ ጌታዬ ሆይ እለምንሃለሁ አለው። ወዲያውኑም የብርሃን መስቀል ታየው። ዳግመኛም በኢየሩሳሌም የተሰቀልኩ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ እኔ ነኝ የሚለውን ቃል ሰማ። ይህንንም ቃል በሰማ ጊዜ እጅግ ፈራ። ተመልሶም ከአንጥረኛ ዘንድ የወርቅ መስቀል አሰራ። ከዚህም በኋላ ወደ እስክንድሪያ ከተማ ተጓዘ። በጉዞውም ውስጥ ሊገድሉት በአመፀኞች አረማውያን ተነሱበት። እርሱም በእነርሱ ላይ በርትቶ ክብር ይግባውና በጌታ ክርስቶስ መስቀል ድል አደረጋቸው። እናቱም በጦርነት ላይ ለረዱህና ላዳኑ አማልክት መሥዋዕትን ሰዋ አለችው። እርሱም እንዲህ አላት፣ እኔስ አዳኝ በሆነ በመስቀል ኃይል ላዳነኝ ክብር ይግባውና ለእግዚአብሔር እሰዋለሁ። ይህንንም በሰማች ጊዜ ልጇ አብሮኮሮኒዎስ ክርስቲያን እንደሆነ ወደ አመፀኛው ዲዮቅልጥያኖስ ልካ ነገረችው። ዲዮቅልጥያኖስም ጭፍራ ልኮ ወደ ቂሳርያ ከተማ አስወሰደው። የቂሳርያውንም ገዥ ስለ እርሱ እንዲመረምርና እንዲያሰቃየው አዘዘ። ከዚህም በኋላ ወደ መኮንኑ ባቀረቡት ጊዜ በፊቱ ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ለመሞት እስኪደርስም ጽኑ ግርፋትን ገረፈው። ከዚህም በኋላ አሰረው። በዚያችም ሌሊት ክብር ይግባውና ጌታችን ኢየሱስ ክርስቶስ በታላቅ ብርሃን ውስጥ ታየው። ከእርሱም ጋር ብርሃናውያን መላእክት ነበሩ። ከማሰሪያውም ፈታውና በመለኮታዊ እጁ ዳሰሰው፣ ከቁስሎቹም ሁሉ አዳነው። በማግስቱም መኮንኑ ስለ ቅዱሱ ዜና ሙቶ እንደሆነ ወይም አልሞተ እንደሆነ ጠየቀ። ለእርሱ የሞተ መስሎት ነበርና። ቅዱሱም በመጣ ጊዜ ጤነኛ ሆኖ አየውና መኮንኑ አደነቀ። በዚያ የነበሩ ሕዝቡም አይተው እጅግ አደነቁ። እንዲህም እያሉ ጮኹ፣ እኛ በግልጥ ክርስቲያን ነን። በቅዱስ አብሮኮሮኒዎስ አምላክ እናምናለን። ከእነርሱም ጋር 2 መኳንንትና 12 ሴቶች እናቱ ቴዎዶስያም ነበሩ። መኮንኑም ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። እነርሱም ቆረጧቸው። በመንግሥተ ሰማያትም የሰማዕትነት አክሊልን ሐምሌ 6 ቀን ተቀበሉ። ቅዱስ አብሮኮሮኒዎስን ግን ምን እንደሚያደርግበት እስኪያስብ ድረስ 3 ቀን አሰረው። ከዚህም በኋላ አውጥቶ እንዲህ አለው፣ ልብህ እንዲመለስ ነፍስህንም እንድታድን ለአማልክት እንድትሰዋ እነሆ በአንተ ላይ 3 ቀናት ታገስ። ቅዱሱ እንዲህ ብሎ መለሰለት፣ መኮንን የለም፣ ልቤ ወደ ስህተት አይመለስም። ክብር ይግባውና ከጌታዬ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አውቄ ተረድቻለሁ። ጣዖታቱም ሁሉ ከእንጨትና ከድንጋይ በሰው እጅ የተሰሩ ፍጡራን ናቸው እንጂ አማልክት አይደሉም፣ አይጎዱም፣ አይጠቅሙም። መኮንኑም ሰምቶ እጅግ ተቆጣ። ጎኖቹንም በሰይፍ እንዲሰነጣጥቁ አዘዘ። አርኬላዎስ የሚባል ባለ ሰይፍም የቅዱሱን ጎኖቹን ሊሰነጥቅ እጁን ዘረጋ። ያን ጊዜም እጁ ደረቀች፣ ወድቆም ሞተ። መኮንኑም ተቆጥቶ በምድር ጥለው ይገርፉት ዘንድ አዘዘ። እንዳዘዘም ገረፉት። በሰይፍም ጎኖቹን ሰንጥቀው በቁስሉ ውስጥ መጻጻ ጨመሩ። እስከ ወህኒ ቤትም ድረስ በእግሩ ጎተቱት። ከዚያም 2 ቀኖች ኖረ። ከዚያም በኋላ አውጥቶ እሳትን በተመላች ጉድጓድ ውስጥ ጣለው። ክብር ይግባውና ጌታችንም አዳነው፣ ምንም አልነካውም። ብዙ ከማሰቃያቱም የተነሳ መኮንኑ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ።
ሰላም ለአብሮ ኮሮኔዎስ በኢየሩሳሌም ዘተወልደ እም ለባሴ ክርስቶስ አብሁ ባርዑተ ወንጌል ዘተጸምደ በትእዛዘ ንጉሥ ሰውየ አሶበ ለጣዖት ፈቀደ ቃል ዘይከልኦ እምሰማይ ወረደ ወበቁስላቲሁ አንበረ መለኮት እደ። በዚችም ቀን የታላቁ አባ መቃርስና የሰማይቱ አሞኒዎስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 15 በዚች ቀን የሶርያ ሰው ቅዱስ አባት ኤፍሬም አረፈ። በዳግመኛም በዚች ቀን ከ45 ሰማዕታት ጋር የአባ ሐርዮንና ታምራትን የሚያደርግ የመስተጋድል መነኮስ የፍሬምናጦስ መታሰቢያቸው ነው። በዚችም ቀን አባቶቻችን ቅዱሳን ሐዋርያት ጴጥሮስና ጳውሎስ በንጉሥ ጰራግሞስ ላይ ታምራትን አደረጉ። ዛቅረብኩ ማይሌተ ዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡ ላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምእመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳውል ለምን ታሳድደኛለህ የሚል ቃል ሰማ። እርሱም አቤቱ አንተ ማነህ አለው። ጌታም ከዋልሁበት አላድርም ካደርኩበትም አልውልም የምትለኝ እኔ ናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ እየፈራና እየተንቀጠቀጠ አቤቱ ምን ላደርግ ዘንድ ይገባኛል አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር ቆመው የነበሩ ሰዎች ንግግሩን ይሰማሉ፣ ነገር ግን በዓይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና ዓይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዘውት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለ3 ቀን ያህል ተቀመጠ። በዚያም በደማስቆ ከሰባ አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተሳይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ፣ እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሐናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ስራው የነበረው ክፉ ስራ ሁሉ ከብዙ ሰዎች ሰምታችሁ፣ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው። ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ፣ ስሜን በነገሥታት አሕዛብ በመኳንንትና እስራኤል ፊት
ያስተምር ዘንድ መርጬዋለሁ። ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው። በዚያም ጊዜ ሐናንያ ፈጥኖ ሄደ። ወደ ቤት ገባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይንህ ይበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበትም አላውልም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ጀመር። ከዕለት ወደ ዕለትም ጸጋ እግዚአብሔር እየጨመረለት ሄደ። ይቅርታውና ቸርነቱ ለዘላለም ይደርብን። የአባታችን የሐዋርያው የቅዱስ ጳውሎስ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። የቀደመ ሰው አዳምን በኃጢአት ብሌት የሸመገለውን የኃጢአት እርጅና ያጎሳቆለውን የ5500 ዘመን የመከራ ዘመን ያስቀረቀረውን የጩኸት ድምፅ ያሰለቸውን ያን የተዋረደውን አዳምን የትናንትና ጥፋቱን ሳይመለከት የኃጢአቱን መብዛት የድፍረቱን ጥልቀት እንዲሁም ከእርሱ መለየቱን ሳይቆጠር እግዚአብሔር የቀደመ ሰው አዳምን ወደ ቀደመ ወደ አጣው ወደ ተለየው ወደሚሻውና ወደሚፈልገው ወደ ጓጓለት ተስፋም ወደሚያደርጋት ወደ ቀድሞ ክብሩ መለሰው ነው ርዕሳችን። የሁላችንም መውደቅ መነሳት ማግኘት ማጣት የትናንትና የአዳም የተወሰደችበት ልጅነት እግዚአብሔር በልዩ ጸጋው መልሶለታልና ያን ማግኘት ስለሆነ ሁላችንንም ከክፉ ምግባር ለይቶ ወደ ትናንትና ወዳገኘናት ገነት መንግሥተ ሰማያት እንድንገባ ባለቤቱ ሁላችንንም ይርዳን። ቅዱስ ኤፍሬም በጥቂቱ ታምነው በብዙ የተሾመ ሕይወቱ ሁሉ እግዚአብሔርን በማመስገን የተመሰረተለት የአንደበቱ ጸሎት የእጁ ምጽዋት ቅድመ እግዚአብሔር የደረሰለት በምእመናን መካከል በጥቂቱ ታምኖ በብዙ የተሾመ የእግዚአብሔር አገልጋይ ነው። የማን አገልጋይ ነው አልኳችሁ? ደግሞ የእግዚአብሔር አገልጋይ መሆኑ ምንም አያስደንቀንም። የእግዚአብሔር ወዳጅ ነበር። የማን ወዳጅ? ምእመናን የእኛ ፍቅር ይላላል፣ ይሻክራል። የሰው ፍቅር በወረት በጊዜ ይገደባል። ቅዱስ ኤፍሬም እግዚአብሔርን የሚወድ ነው። እግዚአብሔርም ቅዱስ ኤፍሬምን የሚወደው ነው። እግዚአብሔር ደግሞ ከወደደ አይጠላም። እግዚአብሔር ከሰጠ አይነሳም። ሰው ዛሬ ቢያከብር ለነገ ያዋርዳል። ሰው ዛሬ ከጎን ቢቆም የጎደለለት ከጎን ይርቃል። ሰው ዛሬ አይዞ ቢል ነገ ይገፋል፣ ይጠላል። እግዚአብሔር ግን ከሾመ አይሽርም። እግዚአብሔር ካከበረ አያዋርድም፣ ከሰጠ አይነሳም። ለስጦታውም ስስት ንፍገት የለበትም። በዚህ ጊዜ ሰጠው አበደርኩ ብሎ አይከስም፣ አይወቅስም። ስለዚህ የእግዚአብሔር ፍቅር ከዚህ ዓለም ፍቅር የተለየ ነው። እግዚአብሔር የሚወደው እግዚአብሔር ያከበረው እግዚአብሔር የመረጠው ሕይወቱ ሁሉ እግዚአብሔርን በማመስገን የተሳካለት ፍጻሜው ያማረለት ቅዱስ ኤፍሬም ሶርያዊ በልዩ ትንሣኤው ወደ ቀድሞ ክብሩ መለሰው ይላል። እውነት ነው፣ የጌታ ትንሣኤ ልዩ ነው። እውነት ነው፣ የአምላክ ትንሣኤ ልዩ ነው። ከሌሎች ትንሣኤያት ይለያል። ሰው በብዙ አይነት መንገድ ሊነሳ ይችላል። ሰው በብዙ አይነት መልኩ ሊታደስ ይችላል። ሰው በብዙ አይነት መልኩ ተነሳሁ ሊል ይችላል። ለምሳሌ ሰው ሀብት አቶ ሀብት ሲያገኝ ዘንድሮስ ተመስገን ተነስቻለሁ፣ ከድህነት አረንቋ ወጥቻለሁ፣ ታድሻለሁ፣ ካጡት ከተቸገሩት ከሚለምኑት አልተመደብኩም ብሎ ራሱን በልዩ ትንሣኤ ይገልጻል። እግዚአብሔር ትንሣኤው ይለያል። ታዲያ ቅዱስ ኤፍሬም ሲተረጉም የቀድሞ ሰው አዳምን የቀድሞ ማለት የገነት ሰው የነበረ አዳም የሲኦል ሰው ተብሏልና የከበረ የተባለው ተዋርዷልና የ7 ዓመት የልጅነት ደስታውን ተነጥቆ ባይተዋር ሆኖ ተቀበዝባዥ ሆኖ ድንጉጽ ሆኖ ስደተኛ ሆኖ በምስጋና የከበረው ከንፈሩ በጩኸት ተሞልቷልና
እግዚአብሔር የቀድሞ ታሪኩን የለወጠለት መሆኑን ለማስረዳት የቀድሞ ሰው አዳም ወደ ቀድሞ ክብሩ ተመለሰ። የቀድሞ የተባለው ከ5500 ዘመን በኋላ የነበረው የደስታ የ7 ዓመት ሕይወት፣ የቀድሞ ገነት የተባለች ያቺ ለ7 ዓመት በደስታ የኖረባት እንስሳቱ አራዊቱ ሳይቀሩ የሚታዘዙለት የሚገዙለት በደስታ የተሞላባት የሚቀምሰው የሚያይ ሁሉ ጣፋጭ ያማረ የነበረበት ያ የደስታ ዘመን ያቺ ገነት የቀድሞ ገነት ተብላለች። ለጊዜው ተዘግታለችና በክርስቶስ ሞት ትንሣኤ ዳግም ትከፈታለችና የቀድሞ ብሏታል። ስለዚህ ቅዱስ ኤፍሬም የቀደመ ሰው አዳምን የኃጢአት እርጅና ሽምግልና ያጎሰቆለው አዳምን ወደ ቀደመች ገነት ርስት መንግሥቱ ይመልሰው ዘንድ በልዩ ትንሣኤው አዳምን አነሳው ይላል። ማን አነሳው? አንሹ ማን ነው? ላይጥለው እግዚአብሔር አነሳው። ላይነሳው እግዚአብሔር የቀድሞውን ገነት ሰጠው፣ መለሰለት። ወዳጆቼ ከኔና ከናንተ የሚጠበቅ አንድ ነገር አለ። እርሱም በእግዚአብሔር እጅ ላይ መውደቅ ነው። በማን እጅ ላይ? የእግዚአብሔር እጅ ስስት ንፍገት የለበትም። እግዚአብሔር እጅ ላይ ስንወድቅ ስጋት የለብንም። እግዚአብሔር መንግሥቱ ዘላለም የሆነ የዘላለም ንጉሥ ነው። ንጉሥ ዘይሰይምዎ የማይሾሙትም የማይሾሩትም ንጉሥ ዘላለማዊ ነግሶ የሚኖር መንግሥቱ ከዚህ እስከዚህ የማይባል ጅረት ገደብ ተራራ ሸንተረር የማይገድበው ለመንግሥቱም በየዓመቱ የምርጫ ቅስቀሳ ስጋት የሌለበት እሾማለሁ እሻራለሁ የማይባል አምላክ እርሱ እጅ ላይ የወደቅለት ትርፍ እንጂ ኪሳራ የለብንም፣ ደስታ እንጂ መርዶ የለብንም። ስለዚህ የቀደመ ሰው አዳምን ይመልሰው ዘንድ ጌታ ሰው ሆኗልና በልዩ ትንሣኤው አነሳው ይላል። የጌታ ትንሣኤ ልዩ ነው። በምን ይለያል ካላችሁኝ፣ ጌታ ትንሣኤውን ያደረገው ከሌሎች ትንሣኤ በተለየ መልኩ ነው። ለምሳሌ በብሉይ ኪዳን የተነሱ ነበሩ። ዮሐንስ ወንጌል ምዕራፍ 11 እንደሚነግረን እና አልዓዛር ተነስተዋል፣ ሌሎቹም ተነስተዋል። የነ ጣቢታ ልጆች ተነስተዋል። ጌታ በአካል አስነስቷቸዋል። የብሉይ ኪዳኑ ነቢያት እነ ኤልሳ እነ ኤልያስ ሙት አስነስተዋል። እነሱ ቢነሱ ግን አስነሽ ይፈልጋሉ። ምን ይፈልጋሉ አልኳቸው? የወደቀ አስነሽ ያስፈልገዋል አያስፈልገውም? የደከመ አበርቻ ያስፈልገዋል አያስፈልገውም? የተራበ መጋቢ ያስፈልገዋል አያስፈልገውም? ያስፈልገዋል። በብሉይ ኪዳን የተነሱ ሙታን ቢነሱ አስነሽ ያላቸው። ክርስቶስ ትንሣኤው ልዩ ነው። ወተንሣእኩ በሥልጣነ ባሕቲቴ፣ በራሴ ስልጣን ማንም ሳይረዳኝ ሳያግዘኝ ሳይደግፈኝ ተነሳው ይላል። በማን ስልጣን? አልዓዛር ቢነሳ ያስነሳው ማን ነው? እግዚአብሔር። የመበለቱ ልጅ ቢነሳ ማን አስነሳው? እግዚአብሔር። ኤልሳ ያስነሳው የአንድ ቀን ሬሳ ማን አስነሳው? ኤልሳ። እነ ኤልያስም አስነስተዋል። ነገር ግን ረዳት ያስፈልጋቸዋል። የሚጸልይላቸው፣ መቃብር የሚከፍትላቸው፣ ቃል የሚናገርላቸው፣ ጉልበት ብርታት የሚሆናቸው አስነሽ ያስፈልጋቸዋል። ጌታ ግን በራሱ ስልጣን። ቅዱስ አትናቴዎስ ስለ ጌታ መነሳት ሲናገር ለሴቶቹ ደስታ ብሎ የመቃብሩን አፍ ድንጋይ ያነሳው እንጂ ጌታ በራሱ ስልጣን የተነሳው መቃብሩ ሳይከፈት ይላል። ለማን ደስታ ብሎ? ሰዎችን ለማስደሰት በማለዳ የገሰገሱትን እነዚያን የክርስቶስን ትንሣኤ ለማየት የጓጉትን፣ ያም ብቻ አይደለም፣ ሽቱ ለመቅባት የሚገሰገሱትን የሴቶቹን ጥያቄ ለመመለስ እንዲረዱት ተነስቷል አሁን እንዲሉት ያክል ድንጋዩን አነሳላቸው እንጂ ጌታ የተነሳው ድንጋዩ ሳይነሳ ነው። ደግሞም ሁለተኛው ምክንያት በሴት ምክንያት የመጣውን ኃጢአት በሴት ምክንያት ጽድቅን ለማጎናጸፍ ለመቋጨት፣ ሴቶችን ከወቀሳ ካበሳ ለማትረፍ ጌታ የመጀመሪያውን ትንሣኤ ለሴቶች ገለጸላቸው ይላል። ስለዚህ ጌታ ትንሣኤው ልዩ ነው፣ ከሌሎች ይነሳል። ሌላው አልዓዛር ቢነሳ በብሉይ ሥጋ ነው፣ ጌታ ግን የተነሳው በአዲስ ሥጋ ነው። ሌላው ይገርማችኋል፣ ብዙ ነቢያት ሙት አስነስተዋል። ያስነሷቸው ምውታን ግን ዳግም ይሞታሉ። ምን ይላሉ አልኳችሁ? አልዓዛር ተነስቷል፣ ሞቷል። ሌሎችም የብሉይ ኪዳን የተነሱ ሰዎች የምንጠቅሳቸው ተነስተዋል፣ ሞተዋል።
ክርስቶስ ግን ተነስቷል፣ ዳግም ሞት የለበትም። ለዚህም ራሱ ሲናገር ኢይመውት እምዝ ዳግመ፣ ከዚህ በኋላ ዳግመኛ ምን እላለንም አለ አልሞትም። እግዚአብሔር ዳግም እሞታለሁ የሚል ስጋት የለበትም። በራሱ ስልጣን በሞቱ ለሞት ደምስሶ አይደል የትምህርተ ኅቡዓት ትርጓሜያችን የሚለው በሞቱ ሞትን አጠፋው እንደተባለ፣ ስለዚህ ጌታ ሞትን አጥፍቶታል፣ ዳግም ሞት የለበትም። ሁለተኛ በብሉይ ሥጋ የሞቱ ነፍሳት ትንሣኤ ዘጉባኤ ይጠብቃቸዋል። ክርስቶስ ግን ትንሣኤ ዘጉባኤ ትንሣኤ ዘለክብር የለበትም። ዳግም ለፍርድ ለኩነኔ ይመጣል እንጂ ለዋጋ ሊፈርድ ሊሰጥ፣ እንዲሁም ደግሞ ለግፈኞች ሊፈርድባቸው እግዚአብሔር ይመጣል እንጂ በራሱ ላይ አንዳች የሚያደርግበት ምንም ምክንያት የለም። ስለዚህ ትንሣኤው ይለያል የምላችሁ አንደኛ ዳግም ሞት የለበትም። ሁለተኛ አስነሽ የለውም፣ በራሱ ስልጣን የተነሳው በልዩ ሁኔታ ክርስቶስ ተነስቷል። መነሳቱ ለምንድን ነው ከተባለ አዳምን ወደ ቀድሞ ክብሩ ይመልሰው ዘንድ ነው። ትንሣኤ በሶስት በአራት መልኩ ይገለጻል። በስንት አልኳችሁ? ተናገሩ። በስንት? ሰው ለሆነ ሁሉ ሶስት አራት አይነት ትንሣኤ ያስፈልገዋል። የመጀመሪያው የህሊና ትንሣኤ ነው። የምን ትንሣኤ አልኳችሁ? የህሊና ትንሣኤ። የህሊና ትንሣኤ ለማን ያስፈልጋል ካል በኃጢአት ለወደቅን፣ ለተሰነካከልን፣ ኃጢአት ላቅበዘበዝን፣ በየዝሙት አልጋ ላይ ሰውነታችንን ላረገፍን፣ በስርቆት በሐሜት በትዕቢት ለተዳደፍን፣ እግዚአብሔርን ላሳዘንን፣ እንደ ሕገ ወንጌል መጓዝ እየቻልን ከእግዚአብሔር ሕግና ሥርዓት ለወጣን ለኮበለልን፣ ባይተዋር ስደተኞች ለሆን የዲያብሎስ ባይተዋር አገልጋዮች ለሆን ለእያንዳንዳችን የህሊና ትንሣኤ ያስፈልገናል። ከዚያ ባዘለለ ግን ጻድቁን አቡነ አረጋዊን ለመሰሉ በጽድቅ መንገድ ለተጓዙ ይሄን ዓለም በቃይ ብለው ረግጠው የእግዚአብሔር መንግሥት ላሰቡ ለተጓዙ ለመረጡ ለእነሱ የህሊና ትንሣኤ የለባቸውም። ለምን? ህሊናቸው ቀድሞ የነቃ የተነሳ ስለሆነ። ህሊናችንን ባለቤቷ ያንቃልን። የብዙዎቻችን ህሊና እኮ የሚያስበው ኃጢአት ነው፣ የሚያስበው ክፋት ነው። ዘንድሮን እግዚአብሔር በቸርነቱ አቆይቶናል፣ ለቀጣይም ለኃጢአት ነው የሚዘጋጀው። ቅዱሳን አባቶቻችን ግን ይገርማቸዋል፣ የህሊና ትንሣኤ የልቦና ትንሣኤ የለባቸው። ምናልባት የሥጋ ትንሣኤና ትንሣኤ ዘጉባኤ ግድ ስለሆነ ይጠብቃቸዋል። ታዲያ የህሊና ትንሣኤ ያስፈልጋል። ስለ ህሊና ትንሣኤና እንዲሁም ደግሞ ስለ ልቦና ትንሣኤ አባ ይስሐቅ ሶርያዊ ሲናገር እንዲህ ይላል። ሰው በህሊናውና በልቦናው ካልተነሳ የዳግም ትንሣኤ ውጤት ከንቱ ነው ይላል። ምንድን ነው አልኳችሁ? ሰው በልቦናው ካልተነሳ፣ ዛሬ በህሊናው ካልተነሳ ጌታ ሲመጣ ሥጋው ቢነሳ ምንም ዋጋ የለውም። ለነሱ ባይነሱ ይሻላቸዋል ነው የሚለው። መጨረሻ ላይ እናያለን። ለምሳሌ ትንሣኤ ህሊና የሚያስፈልገው ለማን ለማን ነው አልኳችሁ? ለበደለ፣ ለቀማ፣ ለሰረቀ፣ ለዋሸ የሥጋውን ጉዳይ ቦታ በመስጠት የነፍሱን ጉዳይ ለረሳ ለዘነጋ የህሊና ትንሣኤ ያስፈልገዋል። ለዚህ ባጭሩ ሰሞኑን በታሪክ ስናወሳት የሰነበት ነው። ማርያምን ማንሳት በቂ ነው። ማርያም መግደላዊት፣ የማርያም መግደላዊት ታሪክ እንኳን በእኛ በሰዎች ልጆች በጌታ ተወዶና ተፈቅዶ እስከ ዕለተ ምጽአት ወንጌል በተነበበበት እንዲነገርላት ምስክርነት የተሰጣት ሴት ናት። ታሪኳ ግን የትናንትና የከፋ ነው። የዛሬዋ ግን የተስተካከለ ያማረ ነው። የዛሬውን ያሳምርልን መድኃኔዓለም። ትናንት ርበን ሊሆን ይችላል። ትናንት በሰው እጅ ላይ ወርቀን ሊሆን ይችላል። ትናንትና ባክነን ሊሆን ይችላል። ትናንትና ደም እስከሚወጣን አልቅሰን ሊሆን ይችላል። ትናንትና የምናማክረው በሚርመሰመስ ሕዝብ መካከል አንድ ሰው ጆሮውን የሚሰጠን አጥተን ሊሆን ይችላል። ግን የትናንትናውን እግዚአብሔር አሳልፎ ዛሬ ላይ ታሪክ ከተለወጠ ተመስገን ነው አይደል? ምናል ዝሙተኛ ናት፣ ሴሰኛ ናት፣ ቀናተኛ ናት፣ ሐሜተኛ ናት፣ ተሳዳቢ ናት። 7 አይነት የኃጢአት በሽታ የያዛት በኃጢአት በሽታ ተተብትባ የምትኖር ናት። እግዚአብሔር ግን በአንድ ቀን በቃ ሲላት ሕይወቷ ተስተካከለላት። እግዚአብሔር ሁላችንን በቃ ይበለን። በምን ምክንያት ነው በቃ የምንባለው ካላችሁኝ፣ የህሊና ትንሣኤ ማድረግ ስንችል። የማርያም መግደላዊት ታሪክ በጌታ ተመስክሮላታል። እንዳልኳችሁ
አማን አማን እብለክሙ በኀበ ተሰብከ ወንጌለ መንግሥት ይንግሩ ላቲ በእንተ ዘገብረ ዛቲ ብእሲት ብሎ የመሰከረላት የማቴዎስ ወንጌል ምዕራፍ 26 ላይ ወንጌል በተነበበበት የዚች የሴትዮ ታሪክ ይነገርላት ብሎ ዛሬ ጎልተን ሞልተን እንድንናገር ጌታ ስላዘዘን ስለዚህ ሴትዮ ታሪክ እንናገራለን። እንዳልኳችሁ የኃጢአት ሰውነት ነበራት። እቤቷ ዕለት ዕለት ከምትኳኳልበት ከምትጋጋጥበት የኃጢአት መዘጋጃ መስታወት መማር ቻለች። ምን አለች አልኳችሁ? መማር ቻለች፣ መለወጥ ቻለች። በነገራችን ላይ ካደረባት ከሚያስጨንቃት ከዚህ ከሰባቱ አይነት በሽታ በጣም የጎዳት ሁለቱ ነው ይላል። ምኑና ምኑ? ዝሙቱና ትውዝፍቱ፣ መጋጋጥ፣ መጓጓል። ይሄ በሴቶች ይጸናል ይላል ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 5 ላይ ጾታ ምእመናን ሲተረጉም ተርጉሞታል። የመጀመሪያውን ብቻ ልንገራችሁ። ትውዝፍት ማለት ምንድነው አልኳችሁ? መጋጋጥ፣ መጓጓል። በዚህ በሽታ ይጸናባት ነበር። ደግሞ ቅዱስ አግናጤዎስን ሲተረጉም መጋጋጥ፣ መጓጓል ክርስቶስን ደካማ ማድረግ ነው ይላል። ምን ማድረግ ነው አልኳችሁ? ያ ማለት ምን ማለት ነው? አይኔ ጋር እግዚአብሔር የቀረው ነገር አለ እኔ ላስተካክለው እንደማለት ነው። ሲፈጥረኝ አሳንሶ ነው የፈጠረኝ፣ አጉድሎኛል እንደማለት ነው። ባይድ ነገር መጨመር፣ እግዚአብሔር በሰራው ነገር ላይ ተገዳዳሪ መሆን ነው። ምእመናን ልጠይቃችሁ፣ እግዚአብሔር ካበጃጀው ከሰራው ሰውነት በላይ 24 ሰዓት ብንጠበብበት የኛ ሰውነት ውበት ደምግባት መጨመር ይችላል? ንገሩኝ እንጂ መጨመር ይችላል? አይችልም። ለምን? ሰሪው ክርስቶስ ሳያጎል ስለሰራን። የትኛው ፍጡር ነው አይኑ በጀርባ የተተከለለት ግንባሩ ደረት የሆነለት? የትኛውን? እግዚአብሔር አንዳች ነገር ሳያጎል ሁሉን በየቦታው አስተካክሎ ፈጥሮናል። ስለዚህ እግዚአብሔር የፈጠረውን አምኖ መቀበል ነው። አጭርም እንሆን ቀጭንም እንሆን ወፍራምም እንሆን ረጅምም እንሆን የከለር ልዩነትም ይኖረን የፈጠረን ማን ነው? ውብና ድንቅ አድርጎ የፈጠረን እግዚአብሔር ነው። በፍጥረቱ የማይጠረጠር አምላክ፣ መካሪ አማካሪ የሌለው። ስለዚህ እሱ መመስገን አለበት። እግዚአብሔር አጉድሎኛል፣ አሳንሶኛል፣ እሱ ያጎደለውን እኔ ልሙላው፣ እሱ የቀነሰውን እኔ ልጨምርበት፣ እሱ ያልቻለውን እኔ ልቻለው፣ ላስተካክለው፣ ልስራው እንደማለት ነው። አሁን እኛ እናቶች እናንተ የምትቆርጡት ሽፋል ቅንድብ ከቆረጣችሁት በሳምንቱ ይወጣል አይወጣም? በዕለቱ ይጀምራል መውጣት። ማን ስለሰራው? እግዚአብሔር። ስለዚህ ክህደት ነው ይላል። ከዚህ ኃጢአት እንድንቆጠብ መድኃኔዓለም ይርዳን። ሌላው ዝሙተኛ ናት። የልጅነት ጊዜዋን አባክናን የኖረችው መጨረሻ ላይ ግን ቤቷ ካለ መስታወት ተምራ ታድገ ለኪ ኃጢአትኪ ኃጢአትሽ ተሰረየልሽ የሚል አምላክ በገሊላ እንደተነሳ ሰምታ የህሊና ትንሣኤ ያደረገች። ወደ እሱ ብሄድ እግዚአብሔር ይምረኛል አለች። ምን ይለኛል አለች? ለዚህ ነው ቅዱስ ያሬድ ወመኑ መሐሪ ዘከማከ፣ የኔ ጌታ እግዚአብሔር እንዳንተ ያለ ይቅር ባይ ማን አለ ይላል። እየጠሉት የሚወድ እግዚአብሔር ብቻ ነው። እየራቁት በፍቅር የሚከተል እግዚአብሔር ብቻ ነው። እየወደጉት እየገፉት ከውድቀት የሚያነሳ እግዚአብሔር ብቻ ነው። እያስራቡት የህይወት ምግብ ስጋውን ደሙን ብሉ ይጠጡ ብሎ የሚሰጥ እግዚአብሔር ብቻ ነው። ብዙ ባለጸጎች ፊት ቀልሰውብናል፣ አንገት መልሰውብናል፣ ስልካቸውንም ልባቸውንም አጥፍተውብናል። እግዚአብሔር ግን በመከራችን ሰዓት ሁሌም ከኛ ጋር ነው። ማን ይመስገን? አዎ። ስለዚህ እግዚአብሔር እንደሱ ያለ ወዳጅ ማንም የለ፣ ይቅር ባይ እንደሱ ያለ ማንም የለ ይላል ቅዱስ ያሬድ። ታዲያ እንደሱ ያለ ይቅር ባይ ማንም የለምና ወደ እሱ ሄጄ ይቅርታ ብጠይቀው እግዚአብሔር ምን ይለኛል አለች? ይምረኛል አለች። ልብ በሉ። ለዘመናት በኃጢአት የኖረ ሰውነቷን ተሸክማ አይምረኝም የሚል ሐሳብ ሳይኖራት እግዚአብሔር ይምረኛል ብላ ተጓዘች። አረጋዊ መንፈሳዊ እየጻፈለት ሁለት ታሪኮች አሉ ከዚህ ሴትዮ ጋር የሚነጻጸር። ሁለት መናኞች መነኮሳት ነበሩ። እነዚህ መነኮሳት ከገዳም ወጥተው ወደ ዓለም ገቡ። ሁለቱም የኃጢአት ድቀት አገኛቸው። ኃጢአቱን አልነግራችሁም እንዲህ ይደረጋል እንዳትሉ። ነገር ግን ከኃጢአታቸው በኋላ የቀድሞ የእግዚአብሔር የሚያመሰግኑበት የሚጸልዩበት የንስሐ ዘመን እየታወሳቸው የዛሬ የኃጢአታቸውን ጊዜ ሳስቡት ኃጢአታቸው እየወቀሰ አላስቀምጣላቸው። በህሊናቸው ተነሱ። እግዚአብሔር መሐሪ አይደል ብንበድለው ይቅር ይለን የለ ብለው ሱባኤ ገቡ። በሱባኤያቸው መጨረሻ አንዱ ሰውነቱ ህመት መስሎ ከስሎ ጠቁሮ ወጣ። አንደኛው ደግሞ ሽብርቅ ድምቅ ብሎ ውበቱ ደምቆ ወጣ። ስለ ሁለቱም አረጋዊ መንፈሳዊ ይጠይቃል።
ለምንድን ነው ሱባኤ ገቡ? ኃጢአታቸው ተመሳሳይ ነው፣ የተለያየ መልክ ይዘው ለምን ወጡ ይልና አንደኛው መልኩ አምሮለት የወጣው አለ ገነትን እያሰበ መሐሪነቱንም እየተረዳ ማረኝ ይለው ስለነበረ በመሐሪነቱ በሰውነቱ ውበት ገለጸለት። ሁለተኛው ደግሞ ሲኦልን እየፈራ ያለቅስ ስለነበረ አለ ሲኦልን መፍራቱ በመልኩ ተገለጠለት ይላል። ስለዚህ የሕሊና ትንሣኤ ማድረግ እንደዚህ ነው። ማርያም ይቅር ይለኛል አለች፣ ይታደገኛል ብላ። በነገራችን ላይ ምእመናን እግዚአብሔር ኃጢአት መስራታችንን አይጸየፍም። ይወደዋል እያልኳችሁ አይደለም፣ አይጸየፈውም። አለመመለሳችንን ግን ይጸየፋል። ንስሐ ለመግባታችንን ግን ይጸየፋል። ኃጢአታችንን አለማመናችንን እግዚአብሔር ይጸየፈዋል። ኃጢአት እንሰራለን ደግሞ አይምረንም ብለን ተስፋ እንቆርጣለን። ታዲያ ብላቴና በቀጥታ ከክርስቶስ ዘንድ ሄደች። ለዘመናት የተሸከመችውን ኃጢአት ተሸክማ መሐሪነቱን አምና በኃጢአት የተሰበሰበ ገንዘቧን ወስዳ እንደ ተራ ነገር ቆጥራ ከጌታ እግር ስር አፈሰሰች። እግዚአብሔር የገንዘቧን ብዛት ሳይሆን የልቧን ቅንነት ተመለከታት፣ ኃጢአቷንም ይቅር አላት ይላል። እግዚአብሔር ሁላችንም ይቅር ይበለን። ግን የሚመለስ ልቦና አለን ምእመናን? የሚጸጸት ልቦና አለን? እውነት እንደ ማርያም መሐሪነቱን አምነን እየመጣን ነው? ጸበል ስንጠመቅ እንደው እስኪ ልሞክረው ነው አይደለም ምንለው? ስለስንሳል ቢያደርግልኝ ነው አይደለም ምንለው? በዚህ አጋጣሚ በየትኛውም ልመና ስትለምኑ እግዚአብሔር ብታደርግልኝ ይሄን እናደርግላችኋለሁ እንዳትሉ። እንኳን ድቃቂ ሳንቲም ለመስጠት አንድ ተራ ቁስ ለእግዚአብሔር ለመስጠት የእኛን ጤና ሙሉ አካል የሰጠን እግዚአብሔር አይደል እንዴ? ማንኛችሁ ወንዶች ናችሁ ወንድ አድርገኝ ብላችሁ እግዚአብሔር ወንድ አድርጎ የፈጠራችሁ። ማንኛችን ሴቶችን ሴት እንሆን ብለን የተፈጠር እግዚአብሔር በወደደው እኮ የሰራን እንዴ! ይሄ ትንሣኤ ዘጉባኤ የሚጠብቀውን ሰውነት የሰራ መድኃኔዓለም ስለ አንድ ተራ ቁስ ነገር ብታደርግልኝ ብለን ውድድር ውስጥ እናስገባዋለን እንደ መድኃኔዓለም። እግዚአብሔር ትችላለህ አድርግልኝ፣ ስላደረክልኝ ለክብርህ መገለጫ ይሄን አድርግልሃለሁ እንጂ የምንለው ብታደርግልኝ የሚል ስለት የለም። ከዚያ በኋላ ብታደርግልኝ ላለን ላይሰማን ይችላል። እግዚአብሔር ቀድመን አሳንሰዋልና እንኳን እግዚአብሔር ምድራዊ ንጉሥ እንኳን ያደርግ የለ እንዴ? ስለዚህ ይችላል። በዚህ ልክ እንጽናና፣ እንመንበት። ሄደች፣ በገንዘቧም በእምነቷም ሕይወቷን ያተረፈች። እዚህ ጋር አንድ ነገር ማስታወሻ ልንገራችሁ። አንድ ቀን የቃሉን ትምህርት የእጁን ታምራት ያላየችው ያልሰማችሁ ማርያም በገንዘቧ ሕይወቷን ስታተርፍ 3 ዓመት የተማረው ይሁዳ ጸርቅ ባይ ባመጣው ገንዘብ ሕይወቱን አጣ፣ ከክርስቶስ ተለየ። እየሰማችሁ ነው? በቤተ ክርስቲያን መኖር ክርስቲያን መሆን ብቻ አያጸድቅም፣ ለበጎ ሥራ ያቀርበናል እንጂ። ስለዚህ ያስርና ይፈታ ዘንድ ለምእመናን አባት የሆነውን ያን ይሁዳ ስልጣኑን ሳይጠቀምበት ከጌታ ጋር ለ3 ዓመት የተማረው ህብስቱ እየበረከተ ብዙ ሰው ሲመገብበት፣ ሙታን ሲነሱ፣ ለምጻም ሲነጹ ያየ የተመለከተው ይሁዳ ከጌታ ጋር በመኖሩ ሕይወቱን አላተረፈም፣ ሕይወቱን አጣ። ከጌታ ጋር ያልነበረችው ማርያም ሕይወቷን አተረፈች። ለምን? የሕሊና ትንሣኤ ስላደረገች፣ ይምረኛል ስላለች፣ እድናለሁ ስላለች ተነሳች። በሕሊናዋ ወሰነች። ሕሊና ልቦና ነገረ፣ ልቦና ወሰነ፣ ቆረጠ፣ ተነሳ፣ ከክርስቶስ ቀረበች፣ ለምህረት በቃች። ስለዚህ የሕሊና ትንሣኤ እንደማን ነው አልኳችሁ? እንደ ማርያም። የሕሊና ትንሣኤ የሚያስፈልገው እንዳልኳችሁ በኃጢአት ለወደቀ ነው፣ ለበደለ ነው። ለዘመናት የኃጢአት ሸክም ለተሸከመ ሰው ነው የሕሊና ትንሣኤ። ኃጢአቱን እያሰበ የቀድሞውን እየተዘከረ ይምረኛል የሚል መንፈስ ተጎናጽፎ የሕሊና ትንሣኤ ሲያደርግ ሰው ይነሳል። ሁለተኛው ልብ በሉ ምእመናን፣ ሁለተኛው የልቦና ትንሣኤ ነው። የምን ትንሣኤ? ሰው በሕሊናው ያስባል፣ በልቦናው ይወስናል። ሕሊና ይሟገትብናል፣ ልቡና ለኃጢአት የሚሆን ለጽድቅ ይወስናል። ፊልክስዩስ የተባለ የቤተ ክርስቲያናችን ሊቅ በመጽሐፈ መነኮሳት ላይ እንዲህ ይላል። ሰውን ከእግዚአብሔር መንግሥት የሚያወጡ 3ቱ የሰይጣን ጾሮች ይላቸውና እነዚህም ከኃጢአት በፊት የሚፈጸሙ ናቸው ይላል። 3ቱ የማን ጾሮች አልኳችሁ? የሰይጣን ጾሮች፣ ሰውን ከእግዚአብሔር የሚለዩ፣ እነዚህም ከኃጢአት በፊት የሚፈጸሙ ናቸው ይልና የመጀመሪያው ሀሌው ኃጢአትን ማሰብ ነው ይላል። እየሰማችሁ ነው አይደለ? አንድ ጎልማሳ ከአንዲት ልጃገረድ መዘሞት ቢፈልግ ምን ይላል? ያስባል። ሁለተኛው ውሳኔ ነው። ያሰበውን አውል አድርግ ብሎ ያጸድቀዋል፣ ይወስነዋል። ሕሊና ያሰበውን ለማን ነገረው? ለልቦና።
ልቦናው ምን አለ? ወሰነው። አሁን የልቦና ትንሣኤ ያልገጠመው ውድቀት ነው። በህሊና ያሰበውን በልቦና ወሰነው ማለት ለበጎ ስራ ቢሆን ኖሮ እንኖራለን። በዝሙት አልጋ ላይ የሞትን አብይ ጾምን ጾመን በሰገደ ጉልበታችን በሽሻ ቤት የተቅበዘበዝን ብዙ ሰዎች እንኖራለን። በጾመ ማንነታችን የኃጢአት ማደሪያ ያደረግነው በትንሣኤ ሞት የገጠመን በትንሣኤ ውድቀትን የተከናነብን ጌታ በተነሳበት ነፍሳት ከሲኦል በወጡበት ተመስገን ባሉበት እኛ ሮሮን ያተረፍንበት ሞትን የገዛንበት የኃጢአት ተባባሪ የሆንበት በጌታ ትንሣኤ ደስተኛ ሆነን ሥጋውን ደሙን መብላት እየቻል በብዙ አይነት የተንጣለሉ ከተሞች ለኃጢአት ቀጠሮ ይዘን በብዙ ከተሞች ሥጋችን የምናስደስት እንደ ሥጋ ፍላጎት የምንጓዝ ትንሣኤው ሞት የሆነብን ሰዎች እኮ እንኖራለን። እውነት ውሸት? በትንሣኤው ኃጢአት አልሰራም። ሥጋው ደግሞ ተቀብለን ከሆነ እየጠበቅን ያለነው በጎች ነን። በትንሣኤው መስለናል፣ ተነስተናል ማለት ነው። ካልሆነ ግን አብይ ጾምን ጾመን በትዳራችን ላይ ከባከን መታመን ከጎደለብን መቅበዝበዝ ከበዛብን ለእኛ ትንሣኤው ሞት እንጂ የሆነን ምንም ትንሣኤነቱ አልጠቀመንም ማለት ነው። ስለዚህ ይህን ትንሣኤ ያሳጣነው በራሳችን እንጂ ጌታ አይደለም ነው። ትንሣኤ ልቦና በሚያስደንቅ ሁኔታ አንድ የተፈጸመ ታሪክ አለ። የልቦና ትንሣኤ በማን? የግብረ ሕማም ጸሐፊያችን እንዲህ ብሎ ይናገራል። መልክ በሚባለው በሰላምታው ላይ እንዲህ ይላል። ድረ ልቦናሁ ጸወ በፍቅረ ሀቲ በሲት ለዘወፅ አረድ ሃይማኖት ዘመሃርክምዎ በእስራ ዕለት መሃሩኒ ሥላሴ ነገሥት። ከሃይማኖቱ የወጣውን ሃይማኖቱን የካደውን ለጣዖት የሰገደውን ያን አንድ ብላቴና ይቅር ያላችሁ ሥላሴ እኔንም ይቅር በሉኝ ይልና የልቦና ትንሣኤ መነሳቱን ስለ መነኩሴው ይናገራል። መነኩሴ ነው። በዓቱን ለቆ ወጣ። ከአንዲት ከንጉሥ ልጅ ደረሰ። በዝሙት ሕሊናው ባከነበት። ልድረስብሽ አላት። ተወኝ፣ የንጉሥ ልጅ ነኝ። በሃይማኖት አንመሳሰልም፣ በምግባር አንገናኝም። ደግሞም አባቴን ላስፈቅደው፣ ካልሆነ አባቴ ይቆጣል አለችው። እናቱን አባቱን የሚፈራ ልጅ ዘር ያደላችሁ። ሄዳ ጠየቀችው። ማን? ንጉሡ አባቷን። እኔ ጣዖት አምላኪ ነኝ፣ እሱ መነኩሴ ነው፣ አይመሳሰልም፣ አይሆንም። ስለዚህ ሃይማኖቱን ይካድልሽ፣ ቆቡን ይቅደድልሽ፣ ለእኔ ጣዖት ይስገድልሽ። ሄጄ ጣዖት የለጠይቀው ሲላት ይሄን አለው። ሄዳ ጣዖት የሚያመልክ አባት አለኝና ቆብክን ቀደ፣ ሃይማኖትን ክደ፣ ለጣዖት ስገድ አለችው። ሃይማኖቱን ካደ፣ ቆቡን ቀደደ። ከዚህ አይነት ኃጢአት እግዚአብሔር ይጠብቀን። ያን ጊዜ ለዘመናት የሚጠብቀው መንፈስ ቅዱስ በርግብ አምሳል ከራሱ ላይ ወጥቶ ሲሄድ ታየ። ወደ ሰማይ ሲያርግ ታየ። ሄዶ ይኸው አድርጌያለሁ ልድረስብሽ አላት። አሁንም ልጠይቀው አባቴን። አባቷን ጠየቀች። ሄዶ ጣዖቱን ሲጠይቀው የተለየው መንፈስ ቅዱስ ገና አራቀምና ጥቂት ይጠብቀው፣ አሁንም ጥቂት ታገስ ተብልሃል አለች። ወዲያውኑ በልቦናው ተንሣኤ። ሃይማኖቴን የካድኩት ለጣዖት የሰገድኩት ጌታ አንተን የካድኩህ ለዚህ ነው አለና ወዲያው በልቦናው ተነሳ። እግዚአብሔር ማሪነቱን አምኖ ሱባኤ ገባ። በ21ኛው ቀን ከሱ የተለየው መንፈስ ቅዱስ ተመልሶ በርግብ አምሳል በራሱ ላይ ረቦ ታየበት። ክብር ለመድኃኔዓለም፣ አመስግኑት እግዚአብሔር። ስለዚህ ይሄ ምንድነው? የልቦና ትንሣኤ ነው። የመጨረሻው ወይም ሶስተኛው የምን ትንሣኤ ነው ካላችሁ የሥጋ ትንሣኤ እና ላዛር ተነስተዋል፣ ጌታ ራሱ ተነስተዋል። የሥጋ ትንሣኤ ነው። የመጨረሻው ትንሣኤ ዘጉባኤ ወይም ደግሞ ዘለክብር የክብር ትንሣኤ የሚባል አለ። የመጨረሻው ትንሣኤ ያ ማለት ጌታ ይመጣል በዕለተ ምጽአት። ያው እግዚአብሔር ሰጋደ ይመጽእ እግዚአብሔር በግልጥ ይመጣል ተብሎ የለ። ያን ጊዜ በግልጽ ሲመጣ መላእክት ከፊት ከፊት እየመጡ 3 ጊዜ ነጋሪት ይጎስማሉ። ስንት ጊዜ ያልኳችሁ? ደወል ማለት ነው። ደወል። ይህን ደወል የሚደውሉት እነማን ናቸው? መላእክት። ስንት ጊዜ? 3 ጊዜ። በምን ምክንያት? ያን ጊዜ የሚፈጸመው በሶስተኛው ሥጋ ስለሚነሳ ማለት ነው። መላእክት መሆናቸው ለምንድን ነው? ሌሎቹ ነቢያት ለምን አልሆኑ? ቀድሞ ስለ ጌታ ትንቢት ያናገሩት ለነቢያት የተናገሩት መላእክት ናቸው። ምን ይላሉ? በነቢያት ይወለዳል ብለን ትንቢት ያናገርናቸው ራሱ አሁን ጌታ ነው። ተወለደ ብለን በልደቱ የነገርናቸው ራሱ ነው። ተነሳ ብለን በትንሣኤ የነገርናቸው ራሱ ይመጣል እያሉ እየተናገሩ ያን ጊዜ ነጋሪቱ ሲመታ ሲጎሰም በመጀመሪያው ደውል ሲደወል ይላል ይትጋባይ ጽምት ምስለ ሥጋቲሆሙ። ሥጋ በአጠቃላይ ይሄ አውሬ የበላው ገደል የገባውም ቀባሪ አጥቶ በየፉርክቻው የወደቀው
አሁን ወጣቱ እንደ ቅጠል እየረገፈ አይደል? ቀባሪ እያጣ በየጥሻው እየቀረ አይደል? አውሬ እንኳን የተጸየፈው ዘመን ላይ እኮ ደርሰናል። ድሮ ሰው ይከበር ነበር አይደል? ዛሬ ሰውን ማክበር ተስኖናል። የዛገ ብረት በሚሰበሰብበት ዓለም ላይ የሰው ላይ ሰብሳቢ እያጣ ነው። ትናንትም ወድቋል፣ ዛሬም ወድቋል፣ ነገም ወድቆ እየዋለ እያደረ ነው። ማን ያንሳል? ያን ጊዜ ወድቆ የነበረ አካል በአጠቃላይ ከየቦታው ስጋውም አጥንቱም ጅማት ሁሉም ይሰበሰባል። ወበክሌ ንፋተ ቀርን አለ ይሰፋ አይጸምት ዘእንበለ ተወላውዶ። በሁለተኛው ንፋተ ቀርን አዋጅ ስጋ በየቦታው አጥንት በየቦታው ይገጣጠማል፣ ያለ መንቀሳቀስ ትኩስ ሬሳ ይሆናል። ወበሳልስ ንፋተ ቀርን የተነሱ ሙታን ምስለ ነፍሳቲሆሙ። በሶስተኛው ንፋተ ቀርን ግን አለ ሙታን ፍጹም የቀድሞ ማንነታቸውን ይዘው ይነሳሉ። ያን ጊዜ ይላል ያን ጊዜ ወንድ ልጅ አዳምን መስሎ ሴት ልጅ ሔዋንን መስላ ፍጹም ይነሳሉ። ልብ በሉ፣ የመጨረሻው መልእክት ከብዙዎች የሃይማኖት አስተምሮች እኛ የምንለይበት በተለይ ይሄ ካቶሊካውያኑ ጌታ በዕለተ ምጽአት ሙታን ሲነሱ ጌታ ሲመጣ ይላሉ እኛ እናገባለን፣ እንወልዳለን፣ እንከብራለን፣ እንገናለን ነው አስተምሯቸው። እኛስ ጌታ ራሱ በማቴዎስ 22:30 ላይ አሚያ ያዩ ምውታን አው ያን ጊዜ ሙታን በተነሱ ሰዓት አለ እያወስሙ ወይ ይተዋሰቡ አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም። አላህ ከመላእክተ እግዚአብሔር ይከውኑ በሰማያት በአባታቸው መንግስት የሰማይ መላእክት መስለው ይኖራሉ። እንደ መላእክት ይሆናሉ ማለት አይደለም። ያ ማለት ምን ማለት ነው? ይቻለም በሰባቱ ዕለታት መግቦት ስትፈራረቅ ትኖራለች። ያን ጊዜ ግን ሰዓታት፣ ዕለታት፣ ቀናት፣ ወራት የሉም። ጨለማና ብርሃን አይፈራረቁም። በጋና ክረምት የሉም። ባለጸጋ ድሃ የለይም። መሾም መሻር የለም። ገዥና ተገዢ የለም። ሁሉም እኩል ሆኖ ጥቁር፣ ነጭ፣ ቀይ፣ ባሪያ፣ ተገልጋይ የለም። ሁሉም አንድ ሆኖ ሴቶች እናታችን ሔዋንን መስላችሁ፣ ወንዶች አባታችን አዳምን መስለን በክብር ክርስቶስን ብቻ እያየን እንኖራለን። ያኛው ትንሣኤ ግን ልዩ የሚያደርገው ለደጋጎቹ ደስታን ያመጣል፣ ለክፎቹ ግን ሞትን ያመጣል። የበለጠ በሲኦል የሚያስፈርድ ኃጢአት ምግባር ካለብን ባንነሳ ይሻላል። የመጨረሻው ትንሣኤ ዘጉባኤ በጎ ለሰሩ ቅንነት በጎነት ላላቸው የእጃቸው ምጽዋት የአንደበታቸው ጸሎት ቅድመ እግዚአብሔር ለደረሰላቸው የሚጠቅም ትንሣኤ ነው። ለዚያ ትንሣኤ እንድንበቃ መድኃኔዓለም ይርዳል። በልዩ ትንሣኤው የቀደመ አዳምን ወደ ቀድሞ ክብሩ መለሰው ነው። በልዩ ትንሣኤ ሁላችንም ከወደቅንበት የኃጢአት በሽታ ያንሳን። የጌታ ትንሣኤ ልዩ ነው። ልዩ የሆነውን ትንሣኤውን አስበን ዛሬም ከተዘጋጀንበት ኃጢአት ከትናንትና ውርደት ይበልጥ ከምንፈጽመው ማንነት የህሊና የልቦና ትንሣኤ አደርገን በሥጋም ተነስተን በክርስቶስ ስም ፊት ዳግም በጎ መመሪያ፣ ትእዛዝ፣ መልእክት፣ የደስታ ድምፅ እንድንሰማ ባለቤቱ ይርዳል። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ እስራኤልና ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው።
በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን